እኔ እኮ በጣም ግርም የሚለኝ ማለት ነው ወንድ ልጅ ብድሩን ካልመለሰ አይወለድ ነበር የሚባለው። ሀይሚዬ ነገሩን ቀይራው ተመልከቱ። ብሩኬ ቆይ ተረጋጋ። ምንም አታመጣም አንተ እንዴ እኮ አትሊስት ልቀቃትና እናውራበትና ነገሩን ሴትል እናርገው። መጀመሪያ ሀይሚ ለምንድን ነው የምታናነቅኝ? አማርኛ ነው አይደል ማወራው? አማርኛ ነው አይደል? አያገባኝም፣ ግድ አይሰጠኝም። ብሩኬ ምን ሆነሃል? አማርኛ ነው አይደል? አዎ ስነ ስርዓት ይዘሽ ነጂ እንደ ጅላቱኝ በራሷ ፕራንክ የተጨነቀች ልጅ ሀይሚ ብቻ ናት። ለምን እንጣላለን? ዱባይ ላይ ነው ያለው። ባይዛው የሴቶች ነበር ዱባይ ላይ ነው ያለው። እንደ ኢትዮጵያ እንደዚህ ብድግ አድርገህ ምናምን መውሰድ አችልም። ለማንኛውም የሆነው ሆነና ሀይሚዬም ብድሯን ካሽ በካሽ ቼክ በቼክ በምታዩት መልኩ መልሳለች። እሺ ልቀቃት። ብሩኬ አንድ ወሰነው ከሆነ ላይክ እዚህ እሷ ለመኖር ወስናለች። ተመችታኛለች ምናምን በዚሁ አጋጣሚ ሰፖርት ታደርጋት ትፈልጋለህ ማሷ። እዚህ ጋር አሁን ይኸውላችሁ የብሩኬን ትዕግስት በደንብ አድርጋችሁ ተመልከቱት። ምንም እሱ አሁን አንቺ ሰፖርት የሚያደርግሽ ሰው ትፈልጋለሽ? አይ እኔ ምንም ማጣት ሳይሆን ግን የሆነ ወይስ ፈልገሽ ነው? አዎ በቃ ተመቻቹዋ እንዴ። ከተመቻቹ እኮ አንተ ለቀቅ ነው ማድረግ ያለብህ ብሩኬ። ምን እሺ ነው ሀይሚ ምንም አላሰብክማ። በቃ እንደዚህ አይነት ነገር ይፈጠራል እና ቃሉ በጣም ጭንቀት ውስጥ እኮ ነው ያወራስ። ብዙ ነገር እያላስተካከልኩት ነገር አለ። ይሄንን ከቤተሰብ ጋር ካንተ ጋር ማለት ከሱ ማን ነበረ ቢኒ ከቢኒ ጋርና ከቤተሰብ ጋር ሶስታችን ሆነን አውርተንበት አስበንበት ነው አንተን ፕራንክ ያደረግነው። አይ ሀይሚዬ ስሙን እንኳን በትክክል ከማታውቂው ልጅ ጋር ነው በጥቻለሁ ምናምን ብለሽ ሰውን ስትረብሹ የነበረው። ይመችሽ ግን በጣም የተሳካ ፕራንክ ነበረ አይደለ? እስቲ የተሳካ ፕራንክ ነው። በደንብ ብሩኬ ፕራንክ ተደርጓል ብትሉ ላይኳ ጋር እንገናኝ። እንዲሁም ሀሳባችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይህን ቪዲዮ ለቀውና ቪዲዮውን ያዩታል። እንግዳው ያው እንግዲህ ብሩኬ አትሊስት እኮ ግራ ገባኝ ማለት ገባ ሰፖርትም ስለማረጋት ነው እሱ ለኔ ያስቦ ነው አይደለ? ጥሩ ነገር ነው። እሺ እኔ ሰፖርት ላርገው አትረቀብኝ። በጣም ጎበዝ አክተር ነው ግን ይሄ እንግዳው በጣም ጎበዝ አቃጣይ ነው። ብሩኬን ተመልከቱት። አሁን እየጨሰ ነው ያለው። ምን እንደሚፈጠር እንደው መጨረሻውን አይቼ። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። በነገራችን ላይ በጣም እየተንከባከበኝ ነው። ካንተ ይሻላል ማለት ካንተ የተሻለ እየተንከባከበኝ አታወዳሪኝ እኮ እንደጋሽ። አይ እንዴ ምን ማለት ነው? እንደ ብሩኬ ደግሞ ሃይሚን የሚንከባከባትና ትሪት የሚያደርጋት ሰው አለ ማለት? በጣም በስስት እንደሚያያት እኮ ብዙዎቻችን እናውቃለን። ውድ ቤተሰቦቼ አሁን የምናገረው ነገር ስህተት ከሆነ አርሙኝ። የእውነቴን ነው የምላችሁ። ለብሩኬም ቢሆን እንደ ሃይሚ አይነት ሰው ሊገኝ አይችልም። ለሃይሚዬም ቢሆን እንደ ብሩኬ አይነት ሰው ሊገኝ ይችላል ብዬ በጭራሽ አላስብም። እስቲ የእናንተ ሐሳብ ምንድን ነው? ጻፉልኝ ኮሜንት ላይ፣ የሁላችሁንም አነበዋለሁ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መሃል ዱባይ ውስጥ ምን እየተፈጠረ እንደሆነ የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ሃይሚዬ ከቀን ጀምሮ ኮሚኒቲ ፖስቷል እያጨናነቀው የነበረው አንድ ልጅ ይዛ መታ ነበረ። ያው ሹፌራቸው ማለት ነው። ለወትሮ እኛ የምናውቀው ወንድ ልጅ ብድሩን ካልመለሰ አይወለድ ሲባል ነበረ። ሃይሚዬ ነገሮቹን ሁሉ ገለባውጣቸው ካሽ በካሽ የትላንትና ብድሯን በደንብ አድርጋ ተወታለች። ምንድነው የተፈጠረው የሚለውን ሁላችሁም ሐሳቤን ልትሰሙ ስለመጣችሁ እኔ በቪዲዮ እንደዚህ ሐሳብና አስተያየቴን እያየሁኝ ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳባችሁን አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ የጨረቃ ፋሚሊዎች አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳባችሁንና አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ?
እኛ በጣም በጣም ደህና ነን አለንልሽ። ትላንትና እንግዲህ እንደዛ ደንግጠሽ አልቀሰሽ ምናምን ከዛ በኋላ ብዙዎቻችን አላየንሽም ቀን ላይ ፖስት ካደረሹ ኮሚኒቲ ፖስት ውጪ ማለት ነው። ነገር ግን እንዲህ ስላየሁሽ በጣም 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 ደስ ብሎኛል አይደል? ብዙዎቻችሁ ደስ ብሏችኋል ብዬ አስባለሁ። እስቲ ጻፉልኝ። ዛሬ እንግዲህ ከአዲስ እንግዳ ነው የመጣሁት። ያው እኔ ከምነግራችሁ እሱ ራሱን ቢያስተዋውቅስ? ሰላም ነው። በጣም ደስ ብሎኛል ይሄንን እንቁ የሆነ ቤተሰብ መታወቂ እና ደግሞ ደስ የሚሉ ካፕሎች ናቸው። ያ እንቁ ቤተሰብ መሆኑን ማወቅህ ራሱ ያው ዛሬ ካደረከው ነገር በትንሹም ሊያደንህ ይችላል ብዬ አስባለሁ። ብዙ ቤተሰቦች ደንግጣችሁ ነበረ። ትላንትና ኮሚኒቲ ፖስቷ ላይ ፖስት ስታደርገው አይታችሁ በጣም ብዙዎቻችሁ ተደናግጣችኋል። እሱን አይቼም እኔ እንግዲህ ወዲያውኑ ኮሚኒቲ ላይ አትደናገጡ፣ ብሩኬ የሃይሚ ሃይሚዬም የብሩኬ ብቻ ናት ብዬ ፖስት አድርጌ ብዙዎቻችሁ መለስ ብላችሁ ነበረ። ለማንኛውም ግን እስቲ የሚፈጠረውን እንመልከት። እኔ አሁን ብዙ ማለፍልፍባችሁ። ያው እንግዲህ ብሩኬ እግዜር ይሁነው ከዚህ በኋላ እንግዲህ እኔ ካንተ ለማየት ያብቃን። እንግዲህ የሚሆነውን ነገር እናያለን። ያው እኔ እና እሱ ጨርሰን ምናምን የመጣ ነው ውጪ ላይ ምናምን አውርተንበት፣ ያው ከካሜራ ጀርባ አውርተንበት ምናምን ነው የመጣ ነው እና ያው ቢኒ አንድ ሐሳብ አቅርቦልኛል። ያው ከካሜራ ጀርባ ቢኒ ያወራኝን እስኪ ላቃጥር ትንሽ። ምን መሰላችሁ ያወራኝ? ለምን እዚህ አብረሽኝ አትኖሪም? እኔ ብቻዬን ነው የምኖረው እዚህ እና አብረሽኝ እንድትኖሪ እፈልጋለሁ አለኝ። ከዛ እኔ ደግሞ ላስብበት አልኩት። ከዛ አሰብኩበትና ዛሬ ከናንተ ጋር መጣሁኝ። ምን ትመክሩኛላችሁ? እኔ መመክርሽ ብሩኬን ትላንትና እንደዛ እንዳቃጠለች ትንሽ አቃጢውና ከዛ ወደ ነበረበት እንዲመለስ አድርጊ። አትቆዩ። ትላንትናም ብያለሁ እኔ ፕራንክ ላይ እባካችሁ እናንተ ልጆች አትቆዩ። ነገሮች አሁን ትላንትና ብቻ የትላንትናውን ቪዲዮን አይታችሁታል። ለምንድን ነው ወሬ መደጋገመባችሁ? ብሩኬ መጥቷል። ምን እንደሚፈጠር እንመልከት። መጣ መሰለኝ እንዴ? አረ መጥቷል። ለምን አንዋኝ? አረ አንዋኝ ማይጂ ወደ ሸምባል ሰማሽ አሉ ብሩኬ ዋናም አምሮሃል። እስቲ እንመልከት። ማይጂ መጥቷል። አንቺ ቅልቅል ታያለሽ። እኔ አይደለም ከሱ ጋር ነው የምንቀለቀለው። ተመልከቷት እንዴ! በዚህ ሙቀት ምናምን በእንክብካቤ አዙራት ነው ጀምረናታችን እንኛለን። በነገራችን ላይ በጣም እየተንከባከበኝ ነው። ካንተ ይሻላል ማለት ካንተ የተሻለ እየተንከባከበኝ ነው። አታወዳድሪኝ እኮ እንደጋሽ ነው እያወዳደረ መቻል። አሁን ሴት ይታወዳደረ ያው እንግዲህ እንደ አወዳደሯ ይለያል። ላይክ አስጣጧ ቦታ የሰው ልጅ አስጣጥ እና ምን ነው ያልተንከባከብኩሽ? እሱማ ተንከባከበኛል፣ ግን የበለጠ ተንከባከበኝ ነው ያልኩት። አይ እንዴ ምን ማለት ነው? እንደ ብሩኬ ደግሞ ሃይሚን የሚንከባከባትና ትሪት የሚያደርጋት ሰው አለ ማለት በጣም በስስት እንደሚያያት እኮ ብዙዎቻችን እናውቃለን። ውድ ቤተሰቦቼ አሁን የምናገረው ነገር ስህተት ከሆነ አርሙኝ። የእውነቴን ነው የምላችሁ። ለብሩኬም ቢሆን እንደ ሃይሚ አይነት ሰው ሊገኝ አይችልም። ለሃይሚዬም ቢሆን እንደ ብሩኬ አይነት ሰው ሊገኝ ይችላል ብዬ በጭራሽ አላስብም። እስቲ የእናንተ ሀሳብ ምንድን ነው? ጻፉልኝ ኮሜንት ላይ፣ የሁላችሁንም አነበዋለሁ። ለማንኛውም ዛሬ ማለት ነው እሺ ምርጥ ሰው ቆንጆ ሀሳብ እያሰብን ነበርና ውሳኔ እስከምታል ኦሬዲ አይደል? በእርግጠኝነት አው ካወራነው አንፃር ያው እንግዲህ ቀን ሙሉ ጊዜ ሰጥቼ ካንተ ጋር ነው ያልኩት እና ብዙ ነገሮችን ሀሳብህን ሼር አድርገኸኛል፣ ያወራህ ነበረ። ብሩኬንም ደግሞ የጠራነው አንደኛ ይሄን ሀሳብ ልንገራው ስላልክ ነው። ሁለተኛ ነገር ደግሞ ከዛ በኋላ ፏን እንላለና ከዛ በኋላማ ምንድነው አትናስማማም ይመስላል። እኔ አይደለሁም እሱ ነው የሚለው። አንቺ እሺ ቢናዬ ምንድነው ያው ከሷ ጋር እያወራን ነበርና ላይክ እሷም ደስ የሚል ፐርሰናሊቲ ነው ያለና ያው ባሳለፍነው ነገር ደግሞ ሞር ክሎዝ ስለነበርን ይሄንን ጊዜ እዚህ በነበርንበት ጊዜ አይደለ እና ላይክ አሁን ላይ ኮስት ገናኙ ዛሬ ነው። አሁን ባለፈው ተገናኘ ማን ጥለህ ሄዳለህ ያላንተ አንድ ወሰነው ከሆነ ላይክ እዚህ እሷ ለመኖር ወስናለች። እኔም ተመችታኛለች ምናምን በዚሁ አጋጣሚ ሰፖርት ያደርጋት ፈልጋለሁ ማሷ። እዚህ ጋር አሁን ይኸውላችሁ የብሩኬን ትዕግስት በደንብ አድርጋችሁ ተመልከቱት። ምንም እሱ አሁን አንቺ ሰፖርት የሚያደርግሽ ሰው ትፈልጋለሽ? አይ እኔ ምንም ማጣት ሳይሆን ግን የሆነ ወይስ ፈልገሽው ነው? አዎ በቃ ተመቻችኋ እንዴ?
ከተመቻችሁ እኮ አንተ ለቀቅ ነው ማድረግ ያለብህ ብሩኬ። ምን እሺ ነው ነገርየውን እዚህ ነው ፈልግ ነገርየውን እዚህ እንድንኖር ሀሳብ አቅርቦልኛል። በዛ ላይ ፕሮዲዩሰሮቹንም ሲያወራን ስለሆነ ብዙ አድቨርቲንግ ለመስራት አስባለች ምናምንና ላይክ ያላችሁ ሪሌሽንሺፕ ህይወቷ ላይ ጠንቅ መሆን የለበትምና ይኸውላችሁ ካሽ በካሽ ከተከፈለ እንደዚህ ነው። እሺ ብድር መላሽ አድርገኝ ማለት እንዳይሚ ነው በቃ። ያው እንግዲህ ብሩኬ አትሊስት እኔኮ ግራ ገባኝ ማለት ገባ ሰፖርትም ስለማረጋት አንደኛ ስለኔ ያስቡ ነው አይደለ? ጥሩ ነገር ነው። እሺ እኔ ሰፖርት ላርግተው አትረቀኝ። በጣም ጎበዝ አክተር ነው ግን ይሄ እንግዳው በጣም ጎበዝ አቃጣይ ነው። ብሩኬን ተመልከቱት። አሁን እየጨሰ ነው ያለው። ምን እንደሚፈጠር እንደው መጨረሻውን አይቼ። እንግዳው ግን ከዚህ በኋላም በብዙ ስራዎች እንገናኛለን ብዬ አስባለሁ፣ በብዙ ፕራንኮች። ነገር ግን ፕራንክ አታቆዩ። ግን ይመችሽ አባቴ። ብሩኬ ቆይ ተረጋጋ። ምንም አታመጣም አንተ እንዴ ነው እኮ አትሊስት ልቀቃትና እናውራበትና ነገሩን ሴትል እናድርገው። መጀመሪያ ሃይሚ ለምንድን ነው የምታናንቅኝ? አማርኛ ነው አይደል የማወራው? አማርኛ ነው አይደል? አያገባኝም፣ ግድ አይሰጠኝም። ብሩኬ ምን ሆነሃል? አማርኛ ነው አይደል? ስነ ስርዓት ይዘሽ ነው እንጂ እንደ ጅል አትሁኝ። በራሷ ፕራንክ የተጨነቀች ልጅ ሃይሚ ብቻ ናት። ለምን እንጣላለን? ተመልከቱ። አሁን እኔ ፕራንክ አይቆይ እያልኩ ሁል ጊዜ የምጫጫው ከነዚህ ልጆች ጋር በጣም አሁን ተናዷል። አግሬሲቭ ሆኗል ብሩኬ። እዚህ መሀል የሆነ ነገር ቢፈጠር ወይ ቢሰድበት ልጁ ላይ አይታወቅማ። እኔ ለዛ ነው ፕራንክ አታቆዩ፣ በቃ ቶሎ ብላችሁ ገደል ላድርጉት እምለው እኮ። አታስጨንቀኝ። አስጨንቅሻለሁ፣ አስጨንቅሻለሁ። እንከባበር ዝም ብለን እንደምታየው ምን እንዳያረገኝ ምን ሊያመጣ ታርጋት ነው። መጀመሪያ ነው የተጠገው ደስ አገባም ቢኒ በእናትህ እልህ ውስጥ አትክተከኝ። ሌላ መነረድህ አይጠበቅብህም። ኦሬዲ አፕን ያደረገ ነገር ነው። አወራራ ያስቀር ኦሬዲ አፕን አድርጓል እሱ። አሁን ኦሬዲ አንተ ምንም አታመጡም። ስለዚህ በቃ ያለው ኦፕሽን ምንም አታመጡም። ነኒ ዳይሚ ኤሚራት እኮ ነው። ተጨማሪ ሌላ ምን ነገር አለ? ሃይሚ እኮ የባሰን የምታናድዳችሁ እኮ በቃ ማለት የሆነ ነገር ካሰበችና ለመልስ የምትከመጣች የባሰ ነው የምታበስባችሁን፣ እንዴታችሁን፣ እልሃችሁን። ዱባይ ላይ ነው ያለው። ባይዛው የሴቶች ነበር ዱባይ ላይ ነው ያለው። እንደ ኢትዮጵያ እንደዚህ ብድግ አድርገህ ምናምን መውሰድ አችልም። ለማንኛውም የሆነው ሆነና ሃይሚዬም ብድሯን ካሽ በካሽ ቼክ በቼክ በምታዩት መልኩ መልሳለች። ብሩኬ በእናትህ ነው አይደለም። እሺ ካልሆንሽ በክብር ሂጂ። አማርኛ ነው አይደል? ነጂ እሺ ልቀቃት። አንተ አያገባም። ቆይ ሽረፍ ፕራንክ ካረጉ አይቀር እንደዚህ ነው በቃ። ይመቻችሁ። እሺ ሃይሚዬም እንግዳውም ይመቻችሁ። ማርያምን አየሁት እኮ ነው። እንዴት ነው ፕራንክ ምናምን? እንደዚህ ማርያምን ፕራንክ ነው። ቤተሰቦች ይላል ፕራንክ ተደርጓል። ናሺ ምንድነው? ያለቅስ እኮ ነው እኮ ልጅ። ቆይ በእናትህ ተረጋጋ። አስቀየመ መጣ። ኧረ እንግዲህ አምነንበት ነው። አምነንበት ነው እዚህ ውስጥ የገባነው አይደል? እንደውም ምንም አልተፈጠረም። በጣም ትዕግስተኛ ነው ብሩኬ። በጣም እስቲ ዝም ብላችሁ አስቡት ውድ ቤተሰቦች። ዝም ብላችሁ ወታችሁ ከቤት ሚስታችሁን ይዛችሁ እንደዚህ አይነት ነገር ቢፈጠር ምንድን ነው የምታደርጉት? ማስታወቂያ የምሰራው ስራ አለ፣ ከድርጅቶች ጋር ተፈራረምኩኝ፣ በቃ አሁን ደግሞ ካመጣኸኝ ልጅ ጋር ተዋድጄ እዚሁ ቀራለሁ ስትባሉ የሚሰማችሁን ስሜት ዝም ብላችሁ አስቡት። እና የብሩኬ ትዕግስት በደንብ የታየበት በጣም ደግሞ በቃ ይሄ አላደለ ፕራንክ በደንብ ከነክብሩ የታየበት ፕራንክ ነው ይሄ። ሁላችንም ነን ፕራንክ የተደረግነው። ከቀኑ የኮሚኒቲ ፖስቷ ጀምሮ በጣም ብዙዎቻችሁ ስትደናገጡ ነበረ። መጨረሻው ይሄ ይሆናል። እንግዲህ ምንም አላሰብክማ። በቃ እንደዚህ አይነት ነገር ይፈጠራል። ምንም አውቃለሁ። በጣም ጭንቀት ውስጥ እኮ ነኝ አሁን ራሱ ብዙ ነገር እያላስተካከልኩት ነገር አለ። ይሄንን ከቤተሰብ ጋር ከአንተ ጋር ማለት ከሱ ማን ነበረ ቢኒ ከቢኒ ጋርና ከቤተሰብ ጋር
ሶስታችን ሆነን አውርተንበት አስበንበት ነው አንተን ፕራንክ ያደረግንህ። ሀይሚዬ ስሙን እንኳን በትክክል ከማታውቂው ልጅ ጋር ነው በጥቻለሁ ምናምን ብለሽ ሰውን ስትረብሹ የነበረው። ይመችሽ ግን በጣም 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 የተሳካ ፕራንክ ነበረ አይደለ? እስቲ የተሳካ ፕራንክ ነው። በደንብ ብሩኬ ፕራንክ ተደርጓል የምትሉ ላይኳ ጋር እንገናኝ። እንዲሁም ሀሳባችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ይህ ቪዲዮ ለቀውና ቪዲዮውን ያዩታል። እና ታስብሽ ምንም ነገር የለም። የሆነ ነገር ስላልጨረስኩ ነው በእውነት በጣም ቴንሽን ሆኜ ነበር። ሌላ አይነት ስደርብኝ ግራ ገባኝ። እሺ አታስብ፣ በቃ እንሂድ። አንዋኝም ቤተሰቦች ይላል ፍራንኩ ቤተሰብ። ለማንኛውም ማለት ነው የነበረን ነገር ይሄን ይመስል ነበረ። ማለት እሱ እንዳይገምት አድርጌ ነው ይሄን ነገር ያደረኩት። ምክንያቱም አብዛኞቻችሁ ያው ቢኒን ወዳችሁ ስለነበር ባይዞ ቢያንስ 6 ጊዜ ይሆናል 7 ጊዜ ሳቄ እየመጣ ነበር። እኔ ራሱ ሳቄ እየመጣ እና እንዳያቅብኝ ብዬ በቃ ከመኮሳተር ጋር ሪአክሽኖች ምናምን እያደረግን ነበር። እንግዳው በጣም አደገኛ አክተር ነው። በቃ ለፕራንክ በደንብ የሚሆን ሰው ነው። ይመቸህ። እኔ በጣም ተመችተኛል። ሃይሚን እናቃታለን፣ ድሮ ነች። ለማንኛውም የነበረን ነገር ይሄን ይመስል ነበረ። ለማንኛውም የዛሬው ፕራንክ ተመልክታችሁን ይመስል ነበረ። እንደውም እኔ በዚህ ፍጥነት ተመልስልታለች ብዬ አላሰብኩም። ግን ልጅቷ ቶሎ ብላ ሀሳቢ ናትና ቶሎ አሰብ ባረገችና ወሳኝ ፕራንክ ነው የተሰራ ነው። እኛም ተሰርተናል። በነገራችን ላይ ቀን ኮሚኒቲ ፖስቷ ላይ ብዙዎቻችሁ ተደናግጣችኋል። ነገር ግን ያው በመጨረሻም ፕራንክ ነው ማለት ነው። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ ሳታደርጉ እስካሁን የቆያችሁ ምን አስባችሁ ነው? አረ ሰብስክራይብ አድርጉና የደውል ምልክቷን ነካ አድርጓት። ቤተሰብነታችሁን አረጋግጡ። እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ። እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።